ያደረገችው? ይሄ ነገር አጋጥሞት ሊሆን አይችልም አይደል? ምንም ሊያጋጥማት አይችልም። ምናልባት አርፍዳ ነው እንጂ የሚሆነው በሰዓት ላይ ምንም ሊያጋጥማት አይችልም። እንደዛ ቢሆን ነው የሚሻለው። ካልሆነ ግን በአሁኑ የሚያጋጥመን ነገር ከባድ ነው የሚሆነው። በቃ አንቺ አትጨነቂ። እኔ አሁን እደውልላታለሁ። ወይ ጉድ! ይሄ ግን ጤና ልጅ ከኛ በፊት አግኝታት አይሆንም አይደል? እንደዛ ከሆነ እኮ በአሁኑ ምንም አይነት መተማመኛ አይኖረንም። ምን ተፈጠረ እንዳለ እንኳን አላውቅም እኮ። ልጅቷ ስልኳ ዝግ ነው። ሄሎ ኢፉ፣ ያቤል ቤት ነው እንዴ? አይ እኔ ቤት አይደለሁም። ወይኔ ምን ተሻለን? ቢያንስ ምን እያደረገ እንደሆነ ባውቅ ጥሩ ነበር። ቆይ ምንድነው? የት ነው ያለሽው? ልጅቷ ደወለች። አንሳው ቶሎ በል። ምን እንደምትል እንስማ። ቶሎ በል አንሳው። ሄሎ 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 ቆይ ምን ነው ስልክሽ ይዘጋሽው? ከቀደም ጀምሮ እኮ የምከርኩሽ ነበር። እሺ አሁን ደርሰሻል? የት ነው ያለሽው? ጽዮንና ዳግም አንድ ላይ ሆነው እቺ ልጅ የቀጠሯት ለምን ይመስላችኋል? የጀርባ ታሪኳስ ምን ይሆን? ሀሳባችሁን ኮመንት ላይ አስቀምጡልኝ። በሐረግ ድራማ ላይ በክፍል 100 ምን እንደሚፈጠር ቀንጨብ አድርገን አብረን የምናየው ይሆናል። መጀመሪያ እንዳየነው ያፌትና ኤፍራታ አንድ ላይ አንድ መኪና ውስጥ ሆነው ቁጭ ብለዋል። ያፌት ራሱን በተረጋጋ ሁኔታ እያየ ነው። እሷ እያደረገች ያለችውን ነገር እንኳን እያየ ምንም እንዳልተፈጠረ እያስመሰለን ያለው ያፌት። ኤፍራታ ፈርታለች በጣም ማለት ነው። ምን እየተፈጠረ ነው ያለው? ለምንስ አልጠየቀኝም? ለምንድን ነው ዝም ሊለኝ የቻለው ያፌት የሚለው ነገር ውስጧ እንግዲህ እየተሰማት ነው ያለው። ያፌት ታዲያ ቀድሞ ይፈጠራል ብሎ ያሰቧቸው ነገሮች ምናልባት ተዘጋጅቶ ሊሆን ይችላል። ኤፍራታም ይሄ ነገር ነው ያስደነገጣት። ምንም ነገር እንኳን ማወቅ አልቻለችም። ዝም ብሏታል። ምንድን ነው የተፈጠረው ብሎ እንኳን አልጠየቃትም። ይህ ነገር እንግዲህ አሁን ላይ ያፌት ምን እያሰበ ነው ያለው የሚለው ነገር አስፈርቷታል ማለት ነው። ኤፍራታ አሁን ላይ እያሳሰባት ያለው ያፌት ቀድሞኝ ያወቀ ነገር ሳለ ወይ ከኔ ቀድሞ የተዘጋጀበትስ ነገር ይኖር ይሆን የሚለው ነገር ነው እሷን ያስደነገጣት። ጽዮንም ሲያሳስቧት የነበረው ይሄው ነበር ማለት ነው። ልጅቷን እንኳን ቀጥረዋት አልመጣችም ብለው በጣም አሳስቧታል። ታዲያ አሁን ላይ ልጅቷ ላይ እውነቱን ደርሶ ምናልባት ከኛ ቀድሞ አግኝቷት የሆነ የሚለው ነገር ነበረ ሲያሳስቧት የነበረው ጽዮን። ልጅቷስ ብትቀር ኑሮ ብለው እያሰቡት ነበረ ዳግምና ጽዮን። ታዲያ እዛ ውስጥ አሁን ላይ እያሰቡ ያሉት ዳግምና ጽዮን ይቺ ልጅ ከቀረች ወይ ደግሞ ከኛ ቀድሞ ያፌት ወይም ደግሞ አቤል ካገኙ ያሰብነው ነገሮች ሁሉ ይከሽፉብናል ብሎ ስላሰቡ ነው የሰጉት። ለዛም ነው ኤፍራታ ጋር ቀጥታ የደወሉት ማለት ነው። ዳግምና ጽዮን የሚፈልጓት ልጅ መታላቸዋለች። ከሷ ምንድን ነው የሚፈልጉት? እናም ደግሞ ጀርባዋ ምንድን ነው? እና ከዚህ በፊትስ ታግታ ነበረው? ያፌት እንደሚታወቀው ብዙ ሴቶችን ያግታል። ከነሱ ውስጥ ምናልባት ያመለጠችስ ትሆነው የሚለው ነገር እንግዲህ ክፍል 100 ላይ አብረን የምናየው ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ በኩል የናታን ጉዳይ። ናታን ታዲያ ሆቴል ተከራይቶ ብቻውን እንዳለ አይተናል። በድብቅ እያስመሰለና እዛ ቤት ውስጥ አብረው የምትኖር አንዲት የፌክ እህቱ አለች የሚል ነበር። ይቺም የተሳሳተች እህቱ እንደ ፖሊስ ሆና ከጀርባ ትሰራለች። ነገር ግን አንድ ግራ የሆነ ነገር ቢኖር ያንን ክላስ ያንኳኳ ማን ነው? ያፌት ያልጠበቀው ሰው ነበረና አሁንስ እንዴት ሊያንኳኳ መጣ? የተከራየው ሆቴል ማንም ሊያውቅ አይችልም የሚለው ነገር ነው። ታዲያ ያፌትን እየተከታተሉ ያሉ ሰዎች ምናልባት ደርሰውበት ይሆን? ወይንስ ያፌትስ እያደረገ ያለው ነገር ራሱ ይሆን? ከናታን ጋር እንግዲህ እንደሚታወቀው ያፌት ግልጽ የሆነ
ግልጽ ጦርነት ውስጥ ስለገባ የሱን ደካማ ጎን ነበር ሲፈልገው የነበረው። ይህም የሆነበት ምክንያት ሉሊትን እዛ ቤት ውስጥ እያንዳንዱን የናታን ክፍል የሆነ ቦታ ውስጥ እንግዲህ እየበረበረች እየፈተሸች ለያፌት መረጃ ለማቀበል እየሞከረች ነበረ ማለት ነው። ያፌትም ይህንን ትዕዛዝ ለሷ አቅርቦላታል ማለት ነው። እናም ደግሞ እሱ ከዛ ቤት ውስጥ ወጥቷል ያልወጣም የሚለውን ነገር እንግዲህ ሉሊት እየተጠባበቀች ነበረ። ቤት ወጣ ሳይባል ናታን አምልጦ ወጥቷል ማለት ነው ከዛ ቤት ውስጥ። ከገዛ ቤቱ እንግዲህ ማንም ሳያይ ነው የሚወጣው። ያ ነገር ደግሞ ሉሊት መረጃ ለያፌት እንዳታቀብል አድርጓታል ማለት ነው። ስለዚህ አሁን ላይ መረጃ ስላላገኘ በጣም ተናዷል። እዛ ቤት ውስጥ አድርጊ ያልኩሽን ነገሮች አድርገሻለሁ ይብሏታል። ታዲያ እያንዳንዱን የሱ ክፍልና እሱ ያስቀምጣል የምትለውን ቦታዎች ሁሉ በቁልፍ እንግዲህ እየፈተሸች ክላሱንም እያየች ምንም አይነት መረጃ ልታገኝ አልቻለችም። እናም ደግሞ የክላሱን ቁልፍ ላገኝ አልቻልኩም ብላለች ማለት ነው። የቁም ሳጥኑን አሁን ላይ ምንም መረጃ ስላላገኘች ያፌት ደግሞ ሉሊት ላይ ተናዷል፣ ተበሳጭቷል ማለት ነው። ግን ደግሞ ቤት ሊወጣ ቻለ። አንድ ቤት ውስጥ እንግዲህ አንድ በር ብቻ ነው ያለው። ቤት ነው ሊወጣ የሚችለው መንፈስ ነው እንዴ እያለች ለሱ እየነገረች ነበር። እንደምንም ብለሽ እንግዲህ ቤቱን ዙሪያውን ቀርጸሽ እንድትልክልኝ ብሏታል። ያንን ነገር ደግሞ እያደረገች ባለችበት ሰዓት ላይ ነው ቤዛ የመጣችባት ማለት ነው። ስለ ናታንም አንዳንድ መረጃዎችን ለመጠየቅ እየሞከረች ነበር። ታዲያ አሁን ላይ ደግሞ አንቺ ስለዚህ ምን አገባሽ? ዝም ብለሽ መምሽን ወይ ደግሞ እጅሽን አስታምሚ ብላ ቤዛም እንግዲህ የራስሽን ኑሮ ኑሪ ብላ አልፋታለች። ታዲያ ሉሊት አሁን ላይ ይሄ ነገሮች ምን አይነት ነገሮች ሊሳኩላት ይችላሉ? ናታን እንደሆነ በአሁን ሰዓት ላይ ከሁሉም ተደብቆ ስራውን አጠንክሮ እየሰራ ነው። ነገር ግን አሁን ላይ ከበሩ ጀርባ ያለው ያንኳኳው ሰው የያፌት ሰው ነው ወይ? ከዚህ በፊት እንዳየነው ከሆነ ደግሞ የሱ ኢንስፔክተር ማለትም አብሮት የሚሰራው ከናታን ጋር አስፈላጊ የሆኑ ጥበቃዎችን አድርገንልሃል፣ ስለዚህ ምንም አታስብ ብሎት ነበር። ከነሱ ውስጥ አንዱም ሊሆኑ ይችላሉ። ግምታችሁን ኮመንት ላይ አስቀምጡልኝ። ያፌት እንግዲህ አሁን ላይ ናታን ላይ የሚፈልገው ስስ መረጃዎችን ነው። ያንን መረጃዎች ካገኘ ደግሞ ከናታን ጋር ለመከራከርም እንደሚፈልግ ነው። ማለትም ነገሮቹ ይቀሉለታል። አሁን ላይ እንግዲህ ኤፍራታ የምታደርጋቸው እያንዳንዱን ነገር ያፌት ያውቃል። አሁን ላይ ያወቀው ነገር ቢኖር የገዛ ዘመዱ እዛ ቤት ውስጥ የመጣ በራሱ ፍቃድ እንዲሁም ደግሞ የኔን ንግስት አስፈራርታት ነው እንጂ በፍጹም ኤፍራታ አንተን እዚህ ቤት ውስጥ ልትጠራክ አችልም ብሎታል ማለት ነው። ስለዚህ ያንዳንዱን ነገር እዛ ቤት ውስጥ እየተካሄደ ያለውን ነገር ያውቃል ማለት ነው። ለዛም ነው መኪና ውስጥ ሲሆን ስትደውልላት ምንድን ነው የተፈጠረው ብሎ ያልጠየቃት። ለዛም ነው ቀድሞኝ ሁሉንም ነገር አውቆ ይሆነ ወይ እያለች ስትጠራጠርና በጣም ተደናግጣ የነበረው ማለት ነው ኤፍራታ። ለዛም ነው ያፌት አሁን ላይ ኤፍራታን ለቀቅ ያደረጋት ማለት ነው። ወዴትስ ለመሄድ ነው መኪና ውስጥ የገቡት? ወደ ቢሮ እንግዲህ ወይ ደግሞ ወደ ድርጅቱ እወስድሻለሁ አብረሽን ትሰሪያለሽ ብሏታል። አሁን አንድ ላይ ሆኖ እንግዲህ ለመሄድ በተዘጋጁበት ሰዓት ላይ ነው። ደግሞ ፍሪ ሆኖ ነው ምንም ሳይጨነቅ፣ ፊቱ ላይም እንደዚህ ኮስተር ያለ ነገር የለም። ለቀቅ አድርጓታል። ኤፍራታም ምን ሆንሽ? ማን የደወለው? ምንድን የተፈጠረው ብሎም አልጠየቃትም። ያ ነገርስ ለዛ ነው ኤፍራታን ያስደነገጣት። መረጃም ታገኝ አልቻለችም ማለት ነው። ከሌሎቹ ማለቴ ከጽዮን ምንድን የተፈጠረው ስትላት፣ ጽዮን እንግዲህ ልጅቷ ስለመጣች ዘግተው ስለ ልጅቷ ነበረ ማውራት የፈለጉት። እንግዲህ ክፍል 100 ላይ የምናየው ነገር ስለሆነ ማለት ነው። አሁን ላይ ኤፍራታ ለናታን ማሰዣ አትሆንም። ለዛም ነው ያፌት ኤፍራታን ፍሪ አድርጎ የለቀቃት። ምንም አይነት ጥያቄዎችን አይጠይቃትም፣ አያጨናንቃትም፣ ፍሪ አድርጓታል። እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል። በሌላ በኩል እንግዲህ የቤዛ ጉዳይ ነው። ቤዛ አሁን ላይ ስለ ሔዋን እየተጨነቀችን ያለችው። በዛ ላይም ክፍለ ሀገር ሄደን አብረን እንፈልግ ብለዋለች፣ አዲሱ ጓደኛዋን ማለት ነው። እሱም ተስማምቷል። አብረን እንሄዳለን፣ በቃ መዘጋጀት ያለብሽን ነገር መያዝ ያለብሽን ነገር ክፍለ ሀገር ስለሆነ ያዥ በበቂ ሁኔታ ብሏታል። ታዲያ አሁን ላይ ለሱ ጥሩ አጋጣሚ ነው። ምክንያቱም እሱ አታውቅም እሱ እንደሚያፈቅራትና እንደሚወዳት። ምናልባትም ፍቅሩን ለመግለጽ እንዲሁም ደግሞ አንዳንድ ነገሮች ከሷ ጋር አብሮ ለማሳለፍ የሚመቸው ይሆናል። ታዲያ ክፍለ ሀገር ከሄዱ በኋላ እሷ ክፍለ ሀገር አይደለም ሄደችው፣ ግን ደግሞ አሁን ላይ ያፌት እጅ ነው ያለችው። እናም የሱ ሴቶች የሆኑትን ደግሞ ናታንና
ታጥቋል ማለት ነው። ስለዚህ ነገርም የሚታወቅ ነገር የለም። ስለ ሴቶቹ እንግዲህ ከዚህ በፊት ያፌትና ናታን ሲያወሩ ነበር። የኔ ሴቶችን መልስና ከዛ አንተ የምትፈልገውን ነገር ጠይቀኝ አደርግልሃለሁ ብሎታል። ታዲያ ያፌት ጋር አሁን እነ ሔዋን ወይ ደግሞ የታገቱ ሴቶችስ አሉ የሚለው ነገር እንግዲህ ጥያቄ ሆኖብናል ማለት ነው። የሚፈጠረውን ነገር እያንዳንዱን እንግዲህ ክፍል 100 ላይ የምናየው ይሆናል። በሌላ በኩል የዲያራ እናት እንግዲህ አሁን ላይ ያደረገችው ያለው ነገር በጣም ያስፈራል። እናም አሁን ላይ ቤዛና የገዛ ልጇ አንድ ላይ እንደሆኑ ነግሯታል ማለት ነው። የገዛ ልጇ ግን ደግሞ አሁን ላይ እሷ እኔ ቀጥሬህ እንጂ ልጄ እንደሆንክ ባታወራ ጥሩ ነው፣ ለምንድነው እናቴ ብለህ የምትጠራኝ ብላ ከልክለዋለች ማለት ነው። ለዲያራም እንግዲህ ቾኮሌት ይዞላት ነበረ የሄደው እህቱን ስለሚወዳት። በአሁን ሰዓት ላይ እንግዲህ የገዛ ልጇ መልካም ሰው መሆን እንደሚፈልግ ከዚህ በፊት ለወንድሙ ሲናገር ነበር። እናቴስ በአሁን ሰዓት ላይ ምንድነው እያሰበች ያለችው? የገዛ ወንድሜንማ አሳልፌ ለገዛች እናቴ ለክፉ እናቴ አልሰጣውም እያለ ነበረ። ታዲያ ቤዛና እሱን አንድ ላይ ሲያገኛቸው ፎቶ አንስቶ ነበር ተደብቆ። ያንንም ነገር ይዞ ወደ ቤት ሲመለስ የዲያራ እናት እንግዲህ ስለ ስራ ነበረ የጠራችው። እናም አሁን ላይ ከአዲስ ሴት ጋር አይቻለውኝ ወንድሜን ብሎ ሲነግራት ለምንድነው ፎቶ ያነሳው? ምን እያሰበ ምን እያደረገ ነው ያለው? ሄደ ፎቶ አንስተህ ስጠኝ እያለችው ነበር። እሱም ደግሞ ቆም ብሎ አስቧል። እንዴት የገዛ ወንድሜን አሳልፌማ ለዚች ለጠላት እናቴ አልሰጣትም፣ አንቺ አሁን እናቴ ነሽ እንዴ ብሎ እየታዘባት ነበር። እንግዲህ እናት ለልጁ በዚህ ልክ ክፉ ስትሆን የምር በጣም ነው የሚያሳዝነው። እና እሱም ደግሞ ወንድሜን አሳልፌ አልሰጥም ብሎ እንግዲህ የገዛ ያነሳውን ፎቶ እንኳን አላሳየም። እሺ ሄጄ ያነሳቸዋለሁ ብሏል። ከዛ እንግዲህ ከዛ ከወጣ በኋላ ሰበቦችን ይደረድራል። ተለያይተው ነው ያገኟቸው ሊል ይችላል ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።